አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራና አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። አራት እጅግ በጣም ወሳኝና አነጋጋሪ በተለይ የመጀመሪያው መረጃችን ለበርካታ ኢትዮጵያን እህት ወንድሞች ከፍተኛ ጥንቃቄ ልታደርጉበት የሚገባ በግለሰብ ደረጃ እስከ 1 ሚሊዮን ብር ድረስ የሚያደርስ ቅጣት መወሰኑ እንግዲህ ከደቂቃዎች በፊት ከጀገብቷል። እንግዲህ ይህንን መመሪያ ተግባራዊ እስካላደረጋችሁ ድረስ ምንም አይነት እዝነትና ርህራሄ እንደማይኖር ሚኒስቴር መስሪያ ቤቱ አስጠንቅቋል። የቅጣቱን አይነት በተመለከተ ሙሉ መረጃና ሙሉ ዝርዝሩን ይዘናል። እንዲሁም 3 መረጃዎችን ይዘን የቀረብን ሲሆን ወደ ሀገር ውስጥ በሚገቡ ምርቶች ላይ አዲስ መመሪያ ተላልፏል። ሙሉ መረጃውን እናደርሳለን። በሌላው መረጃችን የቀረጥ ነፃ የንግድ ስምምነትን በተመለከተ አዲስ ውሳኔ ስለመጽደቁ ይፋ ሆኗል። ይህንንም ወደ እናንተ እናደርሳለን። እንዲሁም ከዓለም ባንክ በኩል እጅግ በጣም አስደሳች የሆነ መግለጫ ወጥቷል። የብዙሃን ጊዜያት የኢትዮጵያ ጥያቄ የሆነውን እንግዲህ ስምምነት አጽድቋል። ስምምነቱ በተመለከተ በሀገራችን ያለውን የውጭ ምንዛሬ እጥረት በመጠኑም ቢሆን እንግዲህ ይቀርፋል ተብሏል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ዛሬ ታህሳስ 3 2018 ከደቂቃዎች በፊት በተለይ መግቢያ ላይ እንዳያችሁት በግለሰብ ደረጃ እስከ 1 ሚሊዮን ብር ድረስ ቅጣት የሚያስቀጣ ስለመሆኑ አደገኛ ሕግ ወጥቷል። ይህንን ሕግ የተላለፋችሁ እህት ወንድሞች ምንም አይነት እዝነት እንደሌለው ሚኒስቴር መስሪያ ቤቱ አስጠንቅቋል። ሙሉ ዝርዝር መረጃውን እንግዲህ ወደ እናንተ ከማድረሳችን በፊት የብዙዎቻችሁ ጥያቄ ሆነውን ወደ ሀገር ውስጥ በሚገቡ ምርቶች ላይ አዲስ ውሳኔ ስለመተላለፉ በዚህ ሰዓት የወጣው ሪፖርት አስነብበዋል። ሚኒስትሩ በህዳር 30 ቀን 2018 ባወጣውና ለብሔራዊ ባንክ በላከው ደብዳቤ ላይ በሀገር ውስጥ የላቦራቶሪ ፍተሻ የማይችሉ 13 ምርት አስመጪዎች ምርቶቹ ወደ ሀገር ውስጥ እንዳይገቡ የግድ በውጭ የጥራት ተቆጣጣሪ የምስክር ወረቀት ማቅረብ እንዳለባቸው አረጋግጧል። ይህ መመሪያ የሀገሪቱ የፒኦቪሲ መርሃ ግብር ማብቃቱን ተከትሎ አዲስ የተደረገ የስምምነት ማደስ አካል መሆኑ ተጠቁሟል። ይህ አሰራር ከሚተገበርባቸው ከ13 ምርቶች ውስጥ የኤሌክትሪክ ዕቃዎች እንዲሁም ጄኔሬተር፣ የፀሐይ ኃይል ምርቶች፣ የእርሻ ትራክተሮች፣ የቤት ውስጥ ማቀዝቀዣ ፍሪጆች፣ ማጠቢያ ማሽኖችና መጫወቻዎች እንደሚገኙበት በዚህ ሰዓት የወጣው ሪፖርት አስነብቦናል። በሌላው መረጃችን እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ በተለይ ይህ መረጃ ለበርካታ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። በግለሰብ ደረጃ እስከ 1 ሚሊዮን ብር ድረስ የሚያስቀጣውን ቅጣት በተመለከተ ሙሉ መግለጫውን ወደ እናንተ እንግዲህ እናድርስ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 4 ወራት በኤሌክትሪክ መሰረተ ልማት ላይ በደረሰ ስርቆትና ውድመት እንዲሁም በተፈጸመ የኃይል ስርቆት 143 ሚሊዮን 299,114 ብር ጉዳት እንዳጋጠመው ተገልጿል። አገልግሎቱ ይህን ያሳወቀው የ2018 በጀት ዓመት የ4 ወራት በጀት አፈጻጸምን አስመልክቶ ለሚዲያ በሰጠው ጋዜጣዊ መግለጫ ላይ ነው። ባለፉት 4 ወራት ብቻ በ17 የትራንስፈርመር ስርቆት ከ23 ሚሊዮን 853,847 ብር በላይ ጉዳት አጋጥሞኛልም ብለዋል። በተጨማሪም የኤሌክትሪክ አስተላላፊ ኬብል ስርቆት 88 ሚሊዮን 849,858 ብር እንዲሁም 15 መኪናዎች በኤሌክትሪክ መሰረተ ልማት ላይ ባደረሱ ግጭት 18 ሚሊዮን 178,731 ብር እንዲሁም በኃይል ስርቆት 13 ሚሊዮን 184,677 ብር ጉዳት ያጋጠመው መሆኑን ገልጿል። የኃይል ስርቆት ሲፈጽም የተገኘ ደንበኛ በተቋሙ የቆጣሪና ተያያዥ ዕቃዎች የምርመራ መመሪያ መሰረት ኃይሉ እንዲቋረጥ ከማድረግ በተጨማሪ የሰረቀውን ኃይልም በባለሙያዎች ስሌት ተደርጎ እንዲከፈል እንደሚደረግ አገልግሎቱ አስታውቋል። በመመሪያው መሰረት ከሚጣልበት ቅጣት በተጨማሪ የኃይል ስርቆትን በሚፈጽሙ የወንጀል ተጠያቂነት ይኖራል የተባለ ሲሆን
የኃይል ስርቆት ሲፈጽሙ ቅጣቱ በትንሹ ከ20 ሺህ ብር እስከ 1 ሚሊዮን ብር ድረስ የሚችል ቅጣት መሆኑን በዚህ ሰዓት እንግዲህ ልብ ልትሉና ልትጠነቀቁ ይገባል ይላል የኢትዮጵያ ኤሌክትሪክ አገልግሎት የማርኬቲንግ የሽያጭና የደንበኞች አገልግሎት ኤክስኪዩቲቭ ዳይሬክተር አቶ ብርሃኑ። ስርቆቱን የሚፈጽሙ የተለያዩ አይነት የታሪፍ መደብ ያላቸው ደንበኞች እንዳሉ አስረድተዋል። አቶ ብርሃኑ በመመሪያው መሰረት ስርቆት የሚፈጽሙ የመኖሪያ ቤት ደንበኞች ከሆኑ እስከ 20 ሺህ ብር ይቀጣሉ። የንግድ ቤቶች ደንበኞች ሲሆኑ እስከ 500 ሺህ ብር ይቀጣሉ። ዳይሬክተሩ ዝቅተኛ ኢንዱስትሪ ወይንም ከዋናው መስመር ኃይል በቀጥታ የሚያገኙ ነገር ግን የኢንዱስትሪ ተጠቃሚ የሆኑ ደንበኞችን የኃይል ስርቆት መፈጸማቸው በተቆጣጣሪ አካላት ሲረጋገጥ እስከ 1 ሚሊዮን ብር ድረስ የሚቀጡ ይሆናልም ተብሏል። የከፍተኛ ኢንዱስትሪ ተጠቃሚዎችን በተመሳሳይ 1 ሚሊዮን ብር ይቀጣሉ ያለ ሲሆን ተጨማሪ ጥፋትና ስርቆት ከተገኘባቸው ደግሞ ቅጣቱ እጥፍ ሆኖ እንደሚሄድ ነው የተገለጸው። የቆጣሪና ተያያዥ ዕቃዎች ምርመራ መሰረት የኤነርጂ ስርቆት ሲፈጽም የሚጣለውን አስተዳደራዊ ቅጣት ከተያዘው ፋይል ጋር መመልከት እንደምትችሉ እንግዲህ ፊት ለፊት ላይ ተቀምጧል። በሌላው መረጃችን የዓለም ባንክ IMF የበርካታ ጊዜያት የኢትዮጵያ ጥያቄ ሆነውን እንግዲህ ስምምነት ማጽደቁ ተሰምቷል። የገንዘብ ተቋምና የኢትዮጵያ አመራሮች የ4 ዓመቱን የ3.4 ቢሊዮን ዶላር የተራዘመ የብድር ማዕቀፍ በተመለከተ አራተኛ ግምገማ አድርገው ስምምነት ላይ ደርሰዋል። በአመራሮች ደረጃ የተደረሰው ስምምነትን ተከትሎ ኢትዮጵያ ከተቋሙ የ261 ሚሊዮን ዶላር ብድር ይለቀቅላታል ተብሎ ይጠበቃል። በሐምሌ ወር 2016 ስምምነቱ ከጀመረ በኋላ ጥሩ የማክሮ ኢኮኖሚ ውጤቶች እየታዩ ነው ያለው ተቋሙ ከፈረንጆች 2024 አጋማሽ ጀምሮ በወርቅ ኤሌክትሮኒክስና ግብርና ምርቶች የታገዘ ፈጣን እድገት እየተመዘገበ ነው ብሏል። IMF የዋጋ ንረት ቀንሷል፣ የመንግስት ገቢ ጨምሯል፣ እንዲሁም ለውጭ የሚቀርብ ምርትም አድጓል ብሏል። ጠንካራ የገንዘብ ፖሊሲ የዋጋ መረጋጋትን ለማምጣት ቁልፍ ነው ያለው የገንዘብ ተቋሙ የውጭ ምንዛሬ ገበያ ላይ ውድድርና አገልግሎትን ለማሻሻል ጥሩ ስራዎች ያስፈልጋልም ተብሏል። የገንዘብ ተቋሙ የ261 ሚሊዮን ዶላር ብድር የሚለቀቀው የተቋሙ ቦርድ ሲያጸድቀው ሲሆን ብድሩ በቦርድ ጸድቆ ሲለቀቅ በዚህ የብድር ማዕቀፍ ስር ለኢትዮጵያ እስካሁን የተሰጠ ብድርም 2.134 ቢሊዮን ዶላር ያደርሰዋልም ተብሏል። በሌላው መረጃችን የቀረጥ ነፃ የንግድ ስምምነትን በተመለከተ አዲስ ውሳኔ ተላልፏል። የአሜሪካ የሕግ መምሪያ ምክር ቤት ኮሚቴ የአሜሪካው የአፍሪካ የቀረጥ ነፃ ንግድ ስምምነት ወይንም አገዋን ለሶስተኛ ተጨማሪ ዓመታት እንዲራዘም የቀረበውን ረቂቅ የውሳኔ ሐሳብ አጽድቋል። ውሳኔው ለምክር ቤት ቀርቦ መጽደቁና በፕሬዝዳንቱ መፈረም ይኖርበታል። የፕሬዝዳንት ትራምፕ አስተዳደር ደቡብ አፍሪካን ከአገዋ ተጠቃሚነት በማገድ ስምምነት ለአንድ ተጨማሪ ዓመት ሊያራዝም እንደሚችል ሰሞኑን ፍንጭ ሰጥቶ ነበር። ኮሚቴው ግን ደቡብ አፍሪካን ከአገዋ ስለማገዱ ያለው ነገር የለም። የቀድሞ የጆ ባይደን አስተዳደር ከሰሜን ጦርነት ወቅት ከተፈጸመ የሰብአዊ መብት ጥሰቶች ጋር በተያያዘ ኢትዮጵያን ከአገዋ ያገደበት ውሳኔ እስካሁን አለመነሳቱ ነው በዚህ ሰዓት የወጣው ሪፖርት ያስነበበን። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።